ለራስ ያለኝ መተማመን እንዲጨምር ምናምን ነገር አደረገና አሁን እዚህ ጋር ልለይላችሁ የፈለኩት ተቀጥረን ብንሰራ በወር ገንዘብ ሜክ ልናደርግ የምንችለውን አንድ ዕቃ ሸጠን ወይም ደግሞ ከአንድ ክላይንት ጋር ተግባብተን የምናገኘው ዋጋ ነው። በዚህ ዘመን የትኛው የድርጅት ውስጥ ልግባ፣ የትኛው የኢንጂነሪንግ ምናምን ቦታ ውስጥ ልግባ፣ የትኛው ባንክ ውስጥ ምናምን እያላችሁ የምትጨነቁ ሰዎች ፕሊስ አይምሯችሁን ከዛ ለማውጣት ሞክሩ። ተዉት፣ እርሱት። ያ አንድ ወንድ ሴትን ራሱ ለፍቅር ከመጠየቁ በፊት ያድርግ የምልበት ስትራቴጂ ነው ይሄ። ባይዘው እንዴት ናችሁ? ዛሬ ደግሞ ለየት ባለ ኮንቴንት ነው የተገናኘ ነው። ገንዘብ እንዴት መስራት አለብን፣ ስራ እንዴት መስራት አለብን የሚለውን ነገር ነው የምናወራው። አብዛኞቻችን ተቀጥረን ለመስራት ነው በጣም ስትረግል የምናደርገው። ተቀጥሮ መስራት የሚያመጣውን የስነ ልቦና ጫና፣ በተማሩበት መቀጠር ስለሚያመጣው ችግር፣ የድሮ ስብዕናችን አሁን ላይ ገንዘብ ሜክ ለማድረግ እንዴት እንደረዳን ወይም እንዴት እንደጎዳን የምናይበት ነው። ፕላስ ደግሞ ገንዘብ ከተገኘ በኋላ ትንሽም ገንዘብ ስናገኝ ፍርሃትና ስግብግብነት ለምን ችግር እንደሚሆኑብን፣ ለምን የመጣውን ገንዘብ ወደ ሌላ ተጨማሪ ገንዘብ ሊያመጣ ወደሚችል ነገር እንደማናውለው በዛው ለምን ሰርኩሌት እንደምናደርግ በደንብ እናወራለን። በእርግጥ ተመርቄ ከወጣው ገና 8 ወሬ ነው። በዚህ ውስጥ ያየሁትን ነገር ነው ማወራችሁ። 8 ወር በቂ ላይሆን ይችላል፣ ግን ደግሞ የተለያዩ ነገሮችን ካያችሁበት በቂ ነው ብዬ አስባለሁ እና የልምዴን ወይም ያገኘኋትን ነገር ነው ሼር ማድረጋችሁ። እናንተ እያረማችሁ ስሙት። ሞር ደግሞ ከኔ የተሻላችሁ ብዙ ኤክስፔሪየንስ ያላችሁ ሰዎች ስላላችሁ እናንተ ሀሳባችሁን በደንብ አጋሩበት። ወደ ቪዲዮ እንግባ። ተመርቄ ከወጣው በኋላ የመጀመሪያ ተስፋ አድርጌ የነበረው ያው በተማርኩበት መስራትን ነው። ሌላን ምንም አማራጭ አድርጌ አላስብም ነበር። አየው፣ ኢንተርቪው ተደረግኩኝ፣ ስራዎች የተለያዩ ቦታዎች አፕላይ አድርኩኝ። ኢኮኖሚክስ ነው ተምሬ የጨረስኩት። ኮንሰልተንሲ ድርጅቶች፣ ባንክ፣ ኤንጂኦ ምናምን ሁሉም ጋር አፕላይ አደረኩኝ። አንዳንድ ቦታ ኢንተርቪውን ተጠርቻለሁ፣ ኤግዛም ወስጃለሁ ምናምን ነገርና የነበረኝ ተስፋ ምንድነው በተማርኩበት ሰርቼ አላረል እንደ ማንኛውም ሰው እንዴት ነው ወደፊት የራሱ ቤት እንዲኖረው እንደሚፈልግ ሰው፣ የራሱ መኪና እንዲኖረው እንደሚፈልግ ሰው፣ ከቤተሰብ ጫና መላቀቅ እንደሚፈልግ ሰው፣ ቤተሰቦቹን መርዳት እንደሚፈልግ ሰው ሁላ ተምሬ በተማርኩበት መስራት ነበር አስቤ የነበረው። ግን ይሄ አልሆነም። ባላሰብኩበት አጋጣሚ ጂም ሰራለሁና እዛ ውስጥ ፐርሰናል ትሬነር ሆኜ ለማሰልጠን እሞክር ነበር። እንዲሁ በነፃ እጥር ነበር። ይህን ማሰልጠኔን በነፃ አገልግሎት ለመስጠት ፍላጎት ያየው የጂሙ ባለቤት ኦፈር አደረገልኝ። አስታውሳለሁ። ነገ ኤግዚት ኤግዛም ልፈተን ብዬ ዛሬ ነበር ኦፈር ያደርገልኝ። እንዴት ነው መቀጠር ማትፈልግ ከሆነ እኔ ጋር ምናምን ብለኝና በቃ አጋጣሚ እሱም እድሉን እንደዛ ብሎ ሲያመጣው ጊዜ ኦኬ እስቲ ሊያው በሚል ዳዩ ላይም ትንሽ ክሉ ስለነበረኝ እዛ ሞከርኩት። ወደዛ ገባው ማለት ነውና እዛ ከመግባቴ በፊት አንዳንድ ሴልስ ስራዎች ምናምን ነገር አየር ባየር ሰራ ነበር እዛ እስከምገባ ድረስ ባለው ማለት ነውና ያ ነገር ከነገሮቹ እያወጣ ይመጣ። ኦኬ ቅጥር ብቻ አይደለም በቃ ተስፋው የሚል ከነገሮች እንደወጣ አደረገኝ። ቅጥር ብቻ አይደለም ተስፋውና ሼር ላደርጋችሁ የፈለኩት በእውነት በተለይ ይህን ተማሪዎች የሆናችሁ አሁን ላይ በተለይ ካምፓስ ውስጥ ያላችሁ ሰዎች ወይም ደግሞ ወጥታችሁ ስቲል ሪስኩን ቴክ ማድረግ እየፈራችሁ ላላችሁ ሰዎች ይሁንልኝ ይሄ ቪዲዮ። ምክንያቱም ወጥተን የምናገኘው ነገርና ውስጥ እያለን የምንጠብቀው ነገር ተመሳሳይ አይደለም። ስንወጣ ያለው ሪያሊቲ እና ሰዎች ከኛ የሚጠብቁትም በዛው ልክ ተመሳሳይ አይደለም እና ያቺን ጋፕ ለማጥበብ ነው እቺ ቪዲዮ የተሰራችው። እኔ ዮናስ ሞ አይደለሁም። እኔ ሌሎቹን ገንዘብ ሲሰሩ የሚሏችሁ ሰዎች አይደለሁም። እኔ ገንዘብ ከሰራችሁም በኋላ ከመስራታችሁ በፊት እንዴት መስራት እንደምትችሉ ስነ ልቦናችሁን ሊቀይር የሚችል ሐሳብ ይዤ የመጣው ወይም ደግሞ ገንዘቡን ከሰራችሁትም በኋላ እንዴት ገንዘቡን ሁሌ እየሰራችሁ የምትቆዩበትን መንገድ ይዤላችሁ መጣው እንጂ ገንዘብ በዚህ ጋር ስሩ ምናምን ልል አይደለም የመጣሁት። ማለት እንደዚህ አይነት ከበቂ በላይ ቪዲዮዎች አሉ። ግን ይሄን ከማድረግ ውጪ ገንዘብ ያዥዋን ትፈልጋለች አይደል? ቆጣቢዋን ትፈልጋለች፣ አጠራቃሚዋን ወይ ደግሞ ኢንቨስት አድራጊዋን ትፈልጋለች። አንድ ገንዘብ እናንተ ጋር ገብቶ እንዴት ነው መቆየት የሚችለው? እንዴት ነው ሰስቴን ማድረግ የሚችለው? የተሻለ ገንዘብ ማምጣት የሚችለው እንዴት ነው? ገንዘብ ሜክ ከማድረግ በፊት ራሳችን እንዴት ነው ለገንዘብ ብቁ ማድረግ የምንችለው የሚለውን ነው ላወራችሁ የፈለኩት። አብዛኛው ካምፓስ ውስጥ ያላችሁ ሰዎች ፕሊስ ይሄን ቪዲዮ የምታዩት ከሆነ የሚጠቅም ነገር አወራላችኋለሁ ብዬ ስለማስብ ፕሊስ ሼር አድርጉላቸው። እሱ ጋር እንዲደርስ ደግሞ ላይክ አድርጉት፣ ሰብስክራይብ ማድረጋችሁን አትርሱ። እኔ ልክ ፐርሰናል ትሬነር ሆኜ ጂም ውስጥ እየሰራው ስመጣ በጣም የገረመኝ ነገር ከብዙ ሰዎች ጋር ግንኙነት ኖረኝ፣ ከብዙ ሰዎች ጋር ኔትወርክ አገኘሁ። በጣም ብዙ ሰዎች ማለት ለኔ እንደ እድል ሆኑኝ ማለት ነው። ከኔ አልፎ ለቤተሰቦች የሚያስቡ ሰዎች ገጠሙኝ። ስለኔ ነገ ፊውቸር የሚያስቡ ሰዎች ነው። እዚች ጋር ትሬነር ሆነ መቅረት የለብህም የሚሉ ሰዎች አጋጠሙኝ። ላይፍ ኢዝ በጣም በቃ ታፍ ናት ብለን አይደለም የምናስበው። ኦፍ ኮርስ ታፍ ናት፣ ግን እነሱ በምን መልኩ
ሶሉሽን ሰጥተዋት እንዳለፉ ሲነግሩኝ በጣም ያስደነግጡ። እኔ አብነት አካባቢ ስለነበር ሰራ የነበረው አሁን ላይ በእርግጥ ቦታ ቀይሬ ያለው ግን አብነት አካባቢ ስለነበር ሰራ የነበረው እዛ በጣም የመርካቶ ሰዎች አሉ የሚገርማችሁ። እና አንድ ልጅ አወራሁት ትሬን ማረገው ሰው ነውና እያወራሁት ገና ትንሽ ነው እድሜው 20 ምናምን ሁሉ አልሞላም ገና 20 አልሞላም 20 እና እያወራን እንዴት ነው የተወሰነች ካፒታል ነገር ምናምን ያስፈልገኛል ወይ መርካቶ ስራ ለመጀመር ምናምን አልኩት። ምን ያህል ካፒታል ያስፈልገኛል የሚለውን ለመጠየቅ ማለት ነውና ምን ያህል አለ አለኝ። የተወሰነ እንደው ትንሽ ነው ግን ብቻ ምናምን አልኩት። መናገርም አልፈለኩም። መናገር ያልፈለኩበት ምክንያት ምንድነው ብሩን መናገር የሚያመጣው ነገር ኖሮ ሳይሆን ለሱ መርካቶ አንድ ቢዝነስ ለመጀመር የሚያስፈልገውን ካፒታል ስንት እንደሆነ አላውቅም ለሱና የኔ ስጠራው እንዳያንስበት በሚል ሼም ይዞኝ ነበር ስም ያልኩትና ኦኬ እሺ ብቻ በቃ መነሻ ዝም ብለህ ለእጅህ 1.2 ያስፈልግሃል አለ አልኩት። አዎ 1.2 ሚሊዮን ምናምን ያስፈልግሃል አለ። በቃ በጣም ነው የደነገጥኩት። እንዴ አንተ 1.2 ሚሊዮን ይዘህ ነው ወይ የገባው ምናምን አልኩት። በእርግጥ እሱ የገባው ከጓደኛው ጋር ነበር የጀመሩት ምናምን ወንድሙ ማግዞታል ምናምን ነገር ግን እስቲል በቀን ከ10 ሺህ ብር በላይ እቁብ እየጣሉ ምናምን ነው የሚኖሩት። የቤት ኪራያቸው 20 ሺህ ብር ምናምን። ከዛይን ሰውዬ የተማረበት ምናምን ስጠይቀው የተማረበት ሂስትሪ በጣም ያስቃቸዋል። እኛ ዲግሪ ጨርሰን ከዛ ማስተርስ ከዛ ፒኤችዲ ምናምን እያልን እናስባለን። ጭራሽ እዚህ ውስጥ የለም ማለት። ይሄን ቪዲዮ የምታይ ሰው ገንዘብ ሜክ ለማድረግ ከሆነ እየተማረን ያለ ነው። እኔ በኢትዮጵያ ካሪኩለም መማር ብቻ በቂ ነው ብዬ አላስብም። ወይ ደግሞ ትምህርቱ ላይ መካተት ያለባቸው ያልተካተቱልን ነገሮች አሉ ብዬ አስባለሁ። ስለ ስኪሎች አልተማርም። ስኪል ስለ በጣም አሁንማ ሰው ሁሉ ግራፊክስ ቪዲዮ ኤዲቲንግ ምናምን ነው የሚመስለው። ስኪል ማለት ናቹራል ስኪሎች፣ ኮሚኒኬሽን ስኪል፣ ፐርሱዌዲንግ ስኪል፣ ሰው ማሳመን መቻል፣ ኔጎሺዬት ማድረግ መቻል ምናምን። ይሄ ልክ ምንድነው ስራ ቅጥር ልንገባ ስንል ሲቪያችን ላይ ቢኖር የሚፈልጉት ወይ ደግሞ ከሲቪያችን ባሻገር ከቨር ሌተራችን ላይ ቢያነቡ የሚፈልጉት አይነት ስኪሎች የሉ። እነሱ ስኪሎች ጄኒዩንሊ ሊኖሩን ይገባል። የምር ሊኖሩን ይገባል። የተረዳሁት ይሄ ነው። እኔ ከነሱ ጋር ኮሚኒኬት ማድረግ በቻልኩኝ ቁጥር ከነሱ ማገኘው ነገር በጣም እየሰፋ መጣ። በጣም ማለት ኢንካሽን በሉት የሆነ ሜንታልም በሉት ሜንታል ሄልዚ በጣም እንትን አለ ማለት። በፊት ተደማጭ አልነበርኩም። ከትራውማዎቼ ማለት ስለ ትራውማ በደንብ አወራቸዋለሁ። የራሴንም ትራውማ በደንብ አጫውታቸዋለሁ። ከትራውማዎቼ መሃል ተደማጭ አልነበርኩም። ቀልድ አይሳቅልኝም፣ ቁም ነገር እንደ ቁም ነገር አይታይልኝም። እና አሁን የሚያደምጠኝ ሰው ሳቅ ቆይ እስቲ በረከትን ጠይቀው የሚባል ስሰማ ሊሰማኝ የሚችለውን ፕራይድ እንግዲህ አስቡት። ለራሴ ያለኝ መተማመን እንዲጨምር ምናምን ነገር አደረገና አሁን እዚህ ጋር ልለይላችሁ የፈለኩት ተቀጥረን ብንሰራ በወር ገንዘብ ሜክ ልናደርግ የምንችለውን አንድ ዕቃ ሸጠን ወይም ደግሞ ከአንድ ክላይንት ጋር ተግባብተን የምናገኘው ዋጋ ነው በዚህ ዘመን። የሚገርማችሁ ነገር ለምሳሌ እኔ አማክራለሁ፣ እንደ ቴራፒ አማክራለሁ። ከዛሬ 4 ዓመት ምናምን ጀምሮ ልጅ እያለሁ ነው የጀመርኩት። የምር ለመናገር ወደዛ ትንሽ ያዘነብል ስለነበረ በዛውም ፐርሰናል ትሬኒንግ አሰለጥናለሁ ሰዎችን ፊትነስ ላይ፣ እሱን እሰጣለሁ። እዛ ውጪ ፊትነስ ሪሌትድ የሆኑ ደግሞ የምግብ ፕሮግራም ምናምን ለሰዎች አወጣለሁ እና ላይክ ሰርቪስ በመስጠት ያለኝን ነገር የተማርኳትን ነገር በመስጠት ነው ታን ገንዘብ ሜክ ማድረገው። ሜቢ ተቀጥሬ ብሰራ ኖሮ በወር ላገኝ የሚያስፈልገኝ ገንዘብ በሆኑ በተወሰኑ ሰዎች ውስጥ አገኘዋለሁ። ሊያውም እነሱ እኮ ኮንስታንትሊ የሚከፍሉኝ የወር ክፍያቸው ሆኖ አይደለም እንደ ተጨማሪ የሚከፍሉት እንደ ቲፕ የሚከፍሉት ከወር ክፍያዬ ጋር በቀጠር ኖሮ ከወር ክፍያዬ ጋር እኩል የሚሆንበት ደረጃ ላይ ደርሷል። እግዚአብሔር ይመስገን እድለኛ ነኝ ብዬ አስባለሁ። ገና በተመረኩ በ8 ወር ውስጥ ይሄን መማሬ ቀጥታም ወደ ስራም ስላልገባው ወደ አክቹዋል ወደ ሆነው ተምረን ልንሰራ ወደሚጠበቅብን ስራ ስላልገባው ይመስለኛል እነዚህ ነገሮች በአጭሩ ልማርች ያለውና ለእናንተም ማስተያየት የምሰጣችሁ ነገር ፕሊስ በቅጥር ላይ ያላችሁ ሰዎች በደንብ አድርጋችሁ ስሩ መስራታችሁ ምናምን። ግን እንዴት ነው ወደፊት አያስቀንም? ወደፊት ፊውቸር ነገር ስናስብ ቤተሰቦቻችንን ማገዝ፣ ራሳችንን መጥቀም፣ ቤት ተከራይተን መውጣት፣ የተለያዩ ነገሮችን ቤትን መስራት ሊሆን ይችላል፣ መኪና መግዛት ምናምን። ይህን ስላችሁ ባይ ዘ ዌይ ኖ ተቀጥሮ መስራት ልክ አይደለም እያልኩኝ አይደለም። ይህን ስናገር ተቀጥሮ መስራት ልክ አይደለም እያልኩኝ ሳይሆን ሳትቀጠርም ተቀጥረ ሳይሆን ራሱ እየሰራህ ራሱ እነዚህን ነገሮች አቴን ማድረግ በኢትዮጵያ ሊቪንግ ስታንዳርድ በጣም ከባድ ነው። ምክንያቱም ነሰሰሪ የምንላቸው ጉድሶች መብላት ያሉብን ነገሮች ሰርቫይቭ ለማድረግ የሚያስፈልጉን ነገሮች ራሱ
በጣም ውድ የሆኑባት ሀገር ላይ ነው ያለነው። ኑሮ በጣም ኢንፍሌት አድርጓል። በዚህ አኗኗር ላይ ቋሚ አሴቶችን መያዝ በጣም ከባድ ነው። ምክንያቱም ባለ ሀብት መሆን ነው ባለ ንብረት መሆን የምንፈልገው። ባለ ሀብት መሆን በጣም ቀላል፣ ጥሩ ደሞዝ የሚከፈለው ሰው ባለ ሀብት ነው። በጣም ጥሩ ደሞዙ ራሱን ሊያስተዳድር የሚችል ለሚፈልጉት አካላቶች የሆኑ ነገሮችን አሟልቶ የሚችል ምናምን የቤት ኪራዩን የሚከፍል ምናምን እንደዚህ አይነት ደሞዝ ያለው ሰው ባለ ሀብት ነው። ባለ ንብረት መሆን መቻል ግን በጣም ከባድ ነው። ባለ ሀብት ስንሆን ያን ገንዘብ ሜክ ለማድረግ የኛን ኢንቮልቭመንት ይፈልጋል። ባለ ንብረት ግን ስንሆን አንድ አሴቱን ቢውልድ እናደርገዋለን፣ ኢንስታል እናደርገውና የኛን ኢንቮልቭመንት አይፈልግም። ጀስት ማኔጅመንቱን ይፈልጋል። እንዴት ነው የሥራዬ እንዴት እየሄደልኝ ነው ምናምን የሚለውን ቼክ ልናደርግ እንችላለን። ሌላው ነገር ራሱን ለቆ ነው የሚመጣው። ባለ ንብረት የመሆን ሀሳብ ካለን እንደ ሰው ባለ ንብረት የመሆን ሀሳብ ይኖረናል። ከባለ ሀብትነት ነው የምንጀምረው። ባለ ንብረት የመሆን ሀሳብ ከባለ ሀብትነት ነው የሚጸነሰው፣ የመጀመሪያው ማለት ነው። ግን አላማችን ባለ ንብረት መሆን ከሆነ የሆኑ አሴቶችን ይዘው እነዛ አሴቶች ገንዘብ ሜክ እንዲያደርጉ ራሳችንን ከበርደን ነፃ አድርገን ደግሞ ወደ ሌላ ኢንቨስትመንቶች እንድንሄድ የሚያደርገን አይነት ሀብት ከሆነ እየፈለግን ያለ ነው፣ ንብረት ማፍራት ያስፈልጋል። ንብረት ለማፍራት አሁን ያለንበት ሁኔታ፣ አሁን ያለንበት ቦታ፣ አሁን ያለንበት ስራ ልክ ነው ወይ ለመሰላችሁ? የሰው ልጅ በእድሜው የልጅነት፣ የወጣትነት፣ የእርጅና ምናምን የጉልምስና ስቴጆች ያልፋል አይደለ? አይምሮ ክሬቲቭ መሆን የሚችለው በሳይንሱ የሚለው ማለት ነው። አይምሮ ክሬቲቭ መሆን የሚችለው የተለያዩ ሀሳቦችን ሊያመጣልህ የሚችለው የተለያዩ የስራ እድሎችን ለመሞከር የሚችለው እስከ 28 ምናምን እድሜ ባለው ድረስ ነው ይባላል። ከዛ በኋላ ላይ ዝዝ ነው የምንለው። መሰብሰብ፣ መቆጠብ፣ መራባት ምናምን ነው የሚመጣብን። መሰብሰብ ላይክ ትዳር፣ መቆጠብ ምናምን ስንል በቃ በአንድ ተወስኖ መኖር። በአንድ ተወስኖ ስል ስለ እንትን አይደለም፣ እሺ፣ ስለ ትዳር አይደለም እያወራለሁ። በአንድ ተወስኖ ስል የያዝከው ስራ ካለ ያችን ስራ ብቻ ይዞ መቀጠል። በቃ እችኛዋን እንዳላጣት እችኛዋን ብዬ እዛው ያችን አስቀድሳት፣ ያችን ይዛት፣ ያችን እየቀጠቀጥክ ታትርፈ ማታትርፈ መቀጠል ማለት ነው። ልጅ መውለድ ምናምን ነው ከዛ በኋላ የሚመጡት ጊዜያቶች። እና ይሄ በልጅነታችን ያለንበት ጊዜ ላይ መንደፋደፍ ካልቻለን በኋላ ፊቸራችን መስራት በጣም ይከብደናል። እኔ ቅጥር ለዚህ ትክክለኛ ቦታ ነው ብዬ አላስብም። መቀጠር ለዚህ ትክክለኛ ቦታ ነው ብዬ አላስብም። አሁን ለመቀጠር እያሰባችሁ ያላችሁ ሰዎች ወጥቼ የት ነው የምገባው? የትኛው የሕክምና ፋክልቲ ውስጥ ልግባ? የትኛው የድርጅት ውስጥ ልግባ? የትኛው የኢንጂነሪንግ ምናምን ቦታ ውስጥ ልግባ? የትኛው ባንክ ውስጥ ምናምን እያላችሁ የምትጨነቁ ሰዎች ፕሊስ አይምሯችሁን ከዛ ለማውጣት ሞክሩ። ተዉት፣ እርሱት። ያ አሁን ላይ እኮ በጣም ትናንሽዬ ሰርቪስ እኔ ምን ብዬ ልጥቀስላችሁ? በጣም ብዙ ነገሮች አሉ እኮ። ያላችሁን ነገር ተመልከቱ። የሆነ ስኪል ያዙ። የሆነ ለሰው ሊሰጥ የሚችል ሰው በምላሹ ሊሰጣችሁ የሚችለውን ስኪል በደንብ ካፕቸር አድርጉ። ባለፈው በለቀኩት ቪዲዮ፣ ከዚህ በፊት በለቀኩት ቪዲዮ ላይ ስለ መስጠት አግሬያለሁ። ጸሎተ ሐሙስን ተገና አድርጌ ስለ መስጠት አናግሬ ነበርና መስጠት ላይ ተቀባዩ ሳይነቃ መስጠት ያልኳችሁን እዚህ ጋር አምጡት። ያን ሰው እንደምታደርጉለት ሳያቅ ኮሚኒኬት ማድረግ በደንብ መቻል አለባችሁ። ያን ሰው ማሳመን መቻል አለባችሁ። ሃው ቱ ኮሚኒኬት የሚለውን በዚሁ አጋጣሚ ልንገራችሁ። ራሱን የቻለ ሌላ ኮንቴንት እንደሚወጣው አውቃለሁ፣ ግን ገንዘብ ሚክስ ስታደርጉ በጣም ኢሴንሻሉ ነገር ስለሆነ ነው። ለምሳሌ እኔ ሰው ጋር ገና እንደቀረብኩኝ ክላይንት ጋር ምናምን እንደቀረብኩኝ ምን አደርጋለሁ? በደንብ አወራዋለሁ። ቴራፒም ለመስጠት ሊሆን ይችላል፣ ወይም ደግሞ ፊትነስ ላይም ሊሆን ይችላል። ሳወራቸው በምን መልኩ ነው ማወራቸው? ስለነሱ ጠይቃለሁ። ከኔም እንደሚጠብቁ ጠይቃለሁ። ስለነሱ በደንብ ጠይቃለሁ። ስለኔ አወራቸዋለሁ። ስለ ላይፋቸው አወራቸዋለሁ። የት አካባቢ እንዳደጉ፣ ያን አካባቢ እኔ የማውቀው ከሆነ ስለዛ አካባቢ ያለኝን ትዝታ ሼር አደርጋቸዋለሁ። ሜቢ ያን አካባቢ አሁንም ማውቀው ከሆነ እዛ አካባቢ ላይ የማውቃቸውን ሰዎች ስም እየጠራው እነሱም ለዛ ስም ፋሚሊየር እንደሆኑ እንዳልሆኑ እየጠየቅኩኝ ኢንጆይ እያደረኩኝ ከእነሱ ጋር በደንብ ኮሚኒኬት እያደረኩኝ ሪላክስ እንዲሆኑ አደርጋቸዋለሁ። አንድ ወንድ ሴትን ራሱ ለፍቅር ከመጠየቁ በፊት ያድርግ የምልበት ስትራቴጂ ነው ይሄ። ባይዘወይ ማለት ያን ሰው ዘና ማስደረግ አለበት። ያ ሰው እናንተ ጋር ሲመጣ ከእናንተ ጋር ሲያወራ ሊጨንቁ አይገባም። በቃ the best place አገኘው ብሎ ከእናንተ ጋር ፍሪ ሆኖ ማውራት አለበት። እንደዛ አይነቱን ኤሪያ መስጠት ካልቻላችሁ፣ እንደዛ አይነቱን ስፔስ ለዛ ሰው መስጠት ካልቻላችሁ፣ ያኔ ነው ኮሚኒኬሽን ስኪል በጣም እያነሳችሁ ያለው ማለት ነው። ኮሚኒኬት ማድረግ በደንብ መቻል አለባችሁ። how to communicate የሚለውን በቀላሉ አታካብዱት። አዳማጩ ቀላሉ ነገር ኮሚኒኬት ማድረግ ማለት ማውራትና
ኮሚኒኬት ማድረግ ማለት ማውራት ነው፣ ግን ከማውራትም የዘለለ ነገር አለ። ኮሚኒኬሽን ላይ አውርቶ መግባባት አለ። መግባባቱ ደግሞ የሚመጣው ለምሳሌ እኔ ስለ ራሴ ባወራ ያ ሰው ስለ እኔ ሊያውቅ ይችላል። እኔ ስለሱ ብሰማ እኔ ስለሱ ላውቅ እችላለሁ። ግን ያወቅኩት ገብቶታል ወይ? እኔ ስለሱ ያወቅኩት ነገር እንዳወቅኩለት ገብቶታል ወይ? ስለ እኔ ያወቀው ነገር እንዳወቀልኝ ገብቶኛል ወይ የሚለው ላይክ ኢንቲሜት መሆን በጣም ይፈልጋል ኮሚኒኬሽን ለመባል ማለት ነው። ያን ሰው በደንብ ጠይቁት፣ ስለ ህይወቱ በደንብ ጠይቁ። ዛሬ ላይ የሆነ ነገር ሰጣችሁት አይደል? የሆነ ሰርቪስ ነገ ላይ እንዴት እንደወደደው ወይ ደግሞ ምን መሻሻል እንዳለበት ምናምን በደንብ ጠይቁት። ያን ሰው ቅድሚያችሁ አድርጉ። ለምሳሌ ተምኔል ዲዛይን የሚያደርግልኝ ልጅ ይመቸኛል፣ ያየዋል ብዬ ቪዲዮ አስባለሁ። በጣም አሪፍ ተምኔሎች ነው የሚሰራው እንደምታዩት ማለት ነው። እና ማግኘት የምትፈልጉ ሰዎች ካላችሁ ምናምን ቴክስት አድርጉልኝ፣ ያገናኛችኋለሁ። አሪፍ ልጅ ነው፣ በደንብ ጽድት አድርጎ ይሰራል ምናምን። ፕሮሞሽን ሰራውለት፣ ደስ ይላል። ምን አለኝ ስለ ትላንትና ስግደት ነበርና ዛሬ ቅዳሜ ነው። ቀዳም ሱር ላይ ሆኜ ነው ማወራችሁና የስግደት ዕለት ቮይስ ላከ በቴሌግራም። በቃ ምን አለኝ ወይኔ ቀደም ማን ነው እንኳን አደረሰ ሳልልህ ቀደምኩ ልቅደም ብዬ እኮ እንዲህ ሰላም ነው ምናምን አለ። ላይክ በጣም ፋሚሊየር ይሆነኛል፣ ያወራኛል ምናምን። የሚገርማችሁ ነገር በጣም ደስ ብሎኝ ነው የማወራው፣ ላይክ ፍሬንድሊ ማለት ነው። እድሜው ትንሽ ነው፣ እኔ 1-2 ዓመት በልጠዋለሁ መብለጡ፣ ግን ቅልል ብሎኝ እንዳወራ አደረገኝ። የሚገርማችሁ እኔ ስለ ኮሚኒኬሽን ስኪል ሰዎችን የምሰብከውን እሱ በተግባር ሆኖ አሳየኝና ላይክ አሳመነኝ። ከዛ ፔመንት ምናምን ቀድሞ ምናምን ሲጠይቀኝ ሁላ አይጎረብጠኝም። የሆኑ ቀናቶች አሉ ብንሰጣጥም ቀድሞ ምናምን ኢትስ ኦኬ አክብሮኛል። ገባ ላይክ ሜቢ ለአክብሮም ብሎ ላይሆን ይችላል፣ ግን ደግሞ አንድን የሚፈልገውን ነገር ከመጠየቁ በፊት የሚያስፈልገኝን ሰጥቶኛል። ትሪት አድርጎኛል። በምላሹ የሚፈልገውን ነገር ቀድሜ ብሰጠው ምን ይጎልብኛል አይደል? ችግር የለውም። የሚያስፈልጋቸውን ለሰዎች ስጡ፣ በምላሹ ይሰጣቸዋል። ስለዚህ ቅጥር ላይ እባካችሁ ቅጥር ላይ ስትሰሩ ማለት ነው፣ በቅጥር ላይ ስትሰሩ የራሳችሁን ነገር ይዛችሁ ለመውጣት ሞክሩ። በተቻላችሁ አቅም ከትናንሹ ነገር ለመጀመር ሞክሩ። የምር ለመናገር ይህን ሳወራ ደልቶኝ የሆነ ነገሮች አሪፍ ሆነው ምናምን አይደለም። እግዚአብሔር ይመስገን እኔ በጣም እድለኛ ነኝ። ብዙ ነገሮች አሪፍ ሆነውልኝ ያለፉት። ላማርም አይደለም። አት ዘ ሴም ታይም ግን ቻሌንጅ አለው። ስትቀጠር ሰርቴኒቲ አለ። እርግጠኛ ነህ በወር ስለሚገባልህ ደሞዝ ኢቭን የሚገባልህን ቀን ታውቃለህ። እኔ በጣም እችግር የነበረው የሚገባልህን ቀን አላውቀውም። አባቴ አይከፍልም፣ ሰውየው አይከፍልም። ላይክ በወር ቀስቅሾው ምናምን ልክ ወሩ ሲደርስ የሆነ እንደ ወባ ያንቀጠቅጠዋል፣ አይፈልግም። እሱ ራሱን የቻለ አንዱ ፈተና። እሱን አምነህ መችለህ መቀጠል አለብህ። ሌላ የተለያዩ ነገሮችን አደርጋለሁ። አስጠናለሁ። እንዴ አሁን ያለሁበት ቦታ ማስጠናበት ቦታ ነው። ባይዘው አስጠናለሁ፣ ሪሰርች እሰራለሁ። የተማሪዎች ኢሌጋል ምናለሁ ትችላላችሁ፣ አይ ዶንት ኬር። ግን ሪሰርቹን እሰራለሁ። ለምን መሰላችሁ ይሄን የምለው? ስም እየሰጠ ነገሮችን እያሸሸናቸው ማለት ማድረግ የምንችለው ነገር ሆኖ አሬ ነገር መጥፎ ነው፣ ይሄ ነገር እንትን ነው እያለ እያሸሸ ነው። ወንጀል ስሩ እያልኩኝ አይደለም፣ ግን በቃ ይሄ ነገር ሰውን ስቲል ከጠቀመ አድርገውና ብር ስራበት። ለምንድን ነው በወር አሁን ሪሰርች ምናምን ሰርቼ ያን ሰው ሪሰርች 3 ምናምን እቀበላለሁ ወይ 4 እቀበላለሁ፣ 4000 ምናምን 3000 ምናምን እቀበላለሁ። ታዲያ እኮ 4000 3000 እኮ ማለት አሁን ላይ ሜቢ ብቀጠር ላገኝ የምችለው 1/3 ወይ 1/4 ምናምን ቢሆነው፣ ግን በአንድ ሪሰርች ነው ያገኘሁት። ያ ሪሰርች ደግሞ ከባድ አይደል። ኦልሬዲ ሪሰርች ሰርተን ነው ያለፍነው። በእርግጥ እኔ ታግዤ ምናምን እንጂ እኔ የራሴ ሪሰርች ራሴ አልሰራሁትም የምር ለመናገር። ግን ያን ሚስ የሰራልኝ ጓደኛ ስለነበረኝ አሰራሩን ስላየሁት አሁን እዚህ ጋር ገንዘብ ሜክ እንደማደርግበት ሳክል በደንብ መስራት እችላለሁ። በደንብ ሰርቼ ለሰዎች አስረክባለሁ። ከትናንሽ ነገር ጀምሩ። ማስጠናት ከሆነ አስጠና። ጋይድ ማድረግ የምትችለው ነገር ሌላ ስዕል የምትችል ከሆነ ማለት ነው፣ ኢንጂነሪንግ ውስጥ ካለ ስዕል የምትችል ከሆነ የሆነ ሰውን የሆነ ዲዛይን ሰርተህለት አንተ አትርፍ። አይ ነው በዛኛው ሳይድ እኮ ኢሌጋል እንደሆነ ለዛ ሰው ቺቲንግ እና ሊሆንበት እንደሚችል ነው። ዶንት ለምሳሌ አንተ ጋር ባያደርገው ሌላ ሰው ጋር ያደርገዋል። ይሄ ስለ ህገወጥነት እያስተማርኩኝ አይደለም።
መደረጉ የማይቀር ነገር ማናችንም አድርገናል። ስለ ሁላችንም ሁሉም ነገር ላይ ጥሩ አይደለም፣ ሁሉም ነገር ላይ ሰክሰስፉል አይደለም፣ አሪፍ ሰዎች አይደለም። ሁሉም ነገር ላይ የምንደክምበት ሳይድ ይኖራል። ያ ሜቢ አርክቴክት ነው በእርግጥ ግን ሜቢ ዲዛይኒንግ ላይ ምናምን ያን ያህል ክሬቲቪቲ የለውም። ሰው አንተ ያካለ ያን ጋፕ ሙላው። ጀስት ቀላል ነገር እኮ ነው። እኔ በራሴ ተምኔል ዲዛይን ለማድረግ ቢፈጅብኝ ጊዜ ሳስብ አይደለ ለሰው የሰጠሁት ማድረጉን እኮ ልችል ይችላል። ጊዜ ግን በጣም ይፈጅብኛል። ሶ ለምን ያን አደርጋለሁ? ለሚችል ሰው ስጣል። ለመቻል ገና የተወሰኑ ቱቶሪያሎችን መማር አለብኝ። ተምሬ ምናምን አልፈለኩም። ሰው ያን ከቨር የሚያደርግልኝ ሰው ጋር ተጠጋው። ሰው የማትችሉትን እመኑ ስጡ አድርጉ። አንድ ጓደኛዬ ምን አለኝ ኢንስታግራም ላይ የሆነ ቪዲዮ ልኮልኝ ነበር። አይ ቲንክ ኢማን ጋዚ መሰለኝ ያን የጻፈው የቲዩት የተደረገ ነውና ምን ይላል ላይክ ጠዋት ከ3 ሰዓት እስከ 11 ሰዓት የምታጠፋት ጊዜ አይደለም እንዳታድግ ያደረገችህ። ባይሆን ቤት ከተመለስክ ከ11 ሰዓት በኋላ እስከ ጠዋት 3 ሰዓት የምትሰራት ስራ ናት እንዳታድግ የምታረግህ የሚል ጽሑፍ ነውና እውነት ነው። መቀጠር ምክንያት ላይሆን ይችላል ላለማደግ፣ ግን ደግሞ ከቅጥር በኋላ የምትሰሯት ነገሮች ደግሞ ራሷን የቻለች ቫልዩ ደግሞ አላት። ብዙ ጊዜ ቅጥር መጥፎ የሚያደርገው ነገር ምንድነው? ረዥሙ ሰዓታችሁን አንድ ቢሮ ስለምታሳልፉት በሆነ በእንቅስቃሴ ላይ በስራ ላይ ምናምን ስለምታሳልፉት ገብታችሁ ማረፍ ነው የሚመጣላችሁ እንጂ ስለ ወደፊት ነገሮቻችሁ የሆኑ ነገር መንፏቀቅ መራመድ ምናምን እንዳታደርጉ ያደርጋችኋል። ስለዚህ አሁን ላይ በደንበኛ የምትሰሩት ይበልጣል በወር ከምትሰሩት ይልቅ። እባካችሁ አትዘናጉ። አሁን ላይ በደንበኛ የምትሰሩት በደንበኛ እውነት 100 ብር ብታገኙ ይሻላችኋል ተቀጥራችሁ ከምታገኙት ገንዘብ። ምክንያቱም ደንበኛችሁን ሳቲስፋይ ማድረግ ከቻላችሁ ሌላ ደንበኛ ይዞ ይመጣል። ቼን ነው ነገር ይለው ከብዛት የሚገኘው በጣም ለናንተ ትልቅ በጣም ትልቅ ትርፍ ነው ለናንተ። ወደ ስብዕናዎቻችን ንግባ እስቲ። እንዳናድግ ያደረጉን ስብዕናዎችን እስቲ ልንገራችሁ። ልጅ እያለን ዶክተር እንድንሆን፣ ፓይለት እንድንሆን፣ ኢንጂነር እንድንሆን ተምረን ቤተሰቦቻችን ሀገራችን እንድናስጠራ እንድንጠቅም ተደርገን ስላደግን መማር ብቸኛው መፍትሄ እንደሚመስለን ግልጽ ነው። ግን እውነታው ይሄ አይደለም። አይታችሁ ከሆነ እኔ ተቀጥሮ በመስራት ህይወት እንደሚያልፍለት የሚያምን ሰው 2 ቦታ ወስዳችኋል። አንደኛው የቲክቶከሮች መንደር ቲክቶክ ገብታችሁ ላይቭ ዩ። ሁለተኛው መርካቶ ግቡ። መርካቶ ስትገቡ ገና ፈላፈላ የምትሏቸው ህፃናቶች ምን ላይ እንዳሉ ይሸከማሉ። አንተ ተሸክመው በወር ምናምን የሚያገኙት ስትጠይቀው 40 ምናምን ሺህ ይላል። ኢማጂን በሸክም ነው ግን 40 ምናምን ሺህ። ቀኑን ሙሉ እየተሸከመም አይኖርም። ባይዘው የሆኑ ሰዓቶች ናቸው ዕቃ የሚወርዱበት። ያን ተሸክመው ምናምን 40 ሺህ ይሰራል። ያሰብከው ነው። በርግጥ ሸክም ይከብዳል። አይኑ አውቃለሁ። ያን አረ ተምሬ ልሸከም ልትል ትችላለህ። ይጎና ወርዳ አትሄድም። ያን ግን ልል የፈለኩት ያለንበትን ሁኔታ ከነዛ ሰዎች ጋር እስቲ እናነጻጽረው። ሂዱ እስቲ ቲክቶክ ላይቭ ግቡ። በአንድ ላይቭ ሊስት የሰማሁት 300 ሺህ ብር ይሰራል በአንድ ላይቭ። ሶ ላይክ ልክ አይደለም። ዓለም ሚዛናዊ አይደለችም የሚል ነበር አንድ ቲክቶከር። ሚዛናዊ አይደለችም፣ የምር ሚዛናዊ አይደለችም። በሆነ የምንለካበት የሚዛን የሆነ መስፈሪያም የለም እኮ ለዓለም። ዓለም ኬዎስ ናት፣ ቀውስ ናት። አንዱ ለአንዱ ይሞላለታል፣ ለአንዱ ይዳል። አንዴ ማስጠናት ልጅ ምን ብላ ነገረችኝ? እዚህ እያየሁት ነው ህንጻው፣ እንደውም የንግድ ባንክ ህንጻ 47ኛ ፎቅ ላይ ማርከስ የእሱ ሬስቶራንት አለና እዛ ገብታ ነውና ሜኑ መጣ አለችኝ። ሜኑ ስታየው አባቴ የአንድ ምግብ ዋጋ በጣም ያስደንግጣል አለች። ስንት ነው አልኳት። ቶ ምግቡንና አለች። አንድ መጠጥ 15 ሺህ ብር አለች። አንድ መጠጥ 15 ሺህ ብር። ይሄ ማለት ሜቢ ይሄን ደግሞ ሳቲስፋይ ለማድረግ የሚጣጣር ብዙ ሰው አለ። ያ ቤት እንዴት ነው አልኳት። ሰው ብዙ አለበት፣ ጥቅጥቅ ብሎ ቦታ አተን አለች። የሆኑ ሰዎች በልተው እስኪነሱ ጠብቀ ነው የገባ ነው አለች። ሀገሪቷ ደሃ ናት ልትለኝ አትችልም። ሀገር ማለት ህዝቡ ነው፣ ነዋሪው ነው። ሰው እንዴት ነው ደሃ የምትለኝ? ጋፑ ሰፍቷል። ጋፑ ማጥበብ አለብን። ቅጥር ላይ መሆን የሚያመጣው ችግር እዚች ጋር ነው። የቅጥር ስነ ልቦና ይሄን ጋፕ በጣም እያሰፋ ይመጣል።
የሆነ ቦታ መጠጊያ እስክታገኙ ድረስ የምትሄዱ ከሆነ ወይ ደግሞ የት ሄጄ ልስራ፣ የት ሄጄ ልጠጋ፣ የት ልቀጠር የሚለው ብቻ ከሆነና ይሄ የሆነ ስራን ፈጥሮ ወይ ደግሞ ሰርቪስን ሰጥቶ ስኪልን ሰጥቶ ገንዘብ የማግኛ መንገዱን አእምሯችሁ ውስጥ የማትከቱት ከሆነ አንድ ሁለት ብላችሁ የማትራመዱ ከሆነ ጋፑ በጣም እየሰፋ ነው የሚመጣው። አልኳችሁ በቲክቶክ እና እዚህ መርካቶ ሰርቶ የሚያመጣው ሰው ገንዘብ አይደለም። የመርካቶ እሺ እያያችሁት ነው። አክቹዋሊ የሆነ ስራ ነው የሚሰራው። ከገቢዎች ጋር ተነታርኮ ነው የግብር ምናምን ክፍያ ስንት ነገር አለበት። ከዛ ደግሞ ላቡን ጠብ አድርጎ ነው የሚሰራው ምናምን ነገር የሆኑ ሳይመቹት በሌሊት ተነስቶ ማድረግ ያለበት ነገር አለ። የሸክም ምናምን ስንት ነገር አለባቸው። ቲክቶክ ላይ ግቡ አባቴ። በጣም ተሳዳቢ የነበረው ሰውዬ በጣም ተሳዳቢ በቃ ስድ ነው ያላችሁ ሰውዬ አልፎለታል። አሁን ምንድነው ከዚህ የምንማረው? አንተ በስርዓት በጨዋነት አድርገህ ቅጥር ብቻ ነው እንዴ ላይፍ የሚመስልህ? ኖ መሆን የለበትም። ያ ሐሳብ ካለን ቲክቶክ ላይ ሼር እናደርገው። ማን ነው ቲክቶክን የሆኑ ሰዎች መንደር ያደረገው? የሚገርመኝ ነገር ቲክቶከሮች ማለት ነው ሀብታም ናቸው ተብለው በሚከበሩበት ልክ ቀልደኞች የዘኞች ናቸው፣ ቁም ነገር የላቸውም ተብለው ደግሞ ይናቃሉ። ኖ የቁም ነገር ቦታ የሀብት ቦታ መሆን ይችላል አድርገው የሚያሳዩ ሰዎች ስላሉ ማለት ነው። ይህን በማወራበት ሰዓት ቲክቶክ አካውንቴን ገብታችሁ ብታዩት ከ500 ከ600 ፎሎወር በላይ ላይኖረው ይችላል። የጀመርኩት ገና 2 ሳምንት ምናምን ቢሆነው ነው። በእርግጥ ያየሁት ደግሞ ያን ነው። ሰው ሰጣው ነገር እስካለ ድረስ ይቀበላል ጥሩ ነገር። እኔ 200 ፎሎወር ምናምን እያለኝ ቲክቶክ ላይ በለቀኩት በአንድ ቪዲዮ ብቻ ቴራፒ ለመሰራት የፈለጉ 3 ሰዎች ኢንቦክስ አድርገውኛል። ገና በ200 ፎሎወር ኢማጂን። ሰው ሰርቪስ በዚህ መልኩ ነው የሚሰጠው ብዬ አስባለሁ። ይሄን ነው ማምነው። ይኸውላችሁ ከቅጥር ለመውጣት ስትፈልጉ እነዚህ ነገሮች አድርጉ። የመጀመሪያው ኮንሺየስ ሆናችሁ ወስኑት። ላይክ በደመ ነፍስ አትወስኑት። ለምሳላችሁ በደመ ነፍሳችን ውስጥ ሶሳይቲው ሰብኮ ያሳደገን ቤተሰቦቻችን ከኛ የሚጠብቁት ዶክተር እንድንሆን የሆነ ኢንጂነር እንድንሆን ምናምን አይነት ፓተርኖች አሉብን አንኮንሺየስ በሆነው ማይንዳችን ውስጥ ማለት ነው። ስለዚህ አንኮንሺየስሊ የምታስቡት ከሆነ የሚገፋችሁ ፑሽንግ ፋክተር የሚሆነው የቤተሰቦቻችሁ ሳውንድ፣ የማህበረሰቡ ሳውንድ ነው። ኮንሺየስሊ ግን ስታዩት ነገሮችን ሚዛና ያደርጋችሁ ሎጂካሊ ስታዩት ግን የምር ሰው እያደገበት እየተለወጠበት ያለው መንገድ ይህ አይደለም እንዴ። የሆነ እኮ የሜካፕ ምናምን ስኪሉ ያላት እኮ የሆነ ሴት እኮ ማለት ነው በተማረችበት በአካውንቲንጓ ወይ በኢንጂነሪንጓ በኬሚካል ኢንጂነሪንጓ ምናምን መቀጠል አይጠበቅባትም። ያን ሜካፕ ሰፈር ውስጥ እንዴት ነው ጸጉር የሚሰሩ ሴቶች አይታችሁ አታውቁም? በትናንሽ ነገር የሚጀምሩ ሰዎች የሉም? ልክ እንደዛ ሰፈሯ ውስጥ ያሉትን ሴቶች በማስዋብ ብትጀምር ወደ ሱቅነት ያድጋል ከፍ ብሎ። ስለዚህ አክቹዋሊ ሆኖ ግሮዝ የሚታየው በቅጥር ውስጥ ነው ብዬ አላስብም። እኔ ያለፈላቸው ሰዎች አሉ፣ ኦፍ ኮርስ አሉ። ግን አብዛኛው ማይንድ ሴት እንደዛ አይደለማ። ስንቀጠር ራሱ ራሳችን በጣም ዲፔንደንት አድርገነው ነው የሆኑ ፖዚሽኖች ካላገኙ እዚህ ጋር ሞክራለሁ ነው የምንለው እንጂ የራሴን ነገር እንደዚህ ብዬ እንደፋደፋለሁ የምንለው ነገር የለንም። ያ መሆን የለበትም። ስለዚህ ኮንሺየስ ሆናችሁ ወስኑት። ሁለተኛ ደረጃ ደግሞ ልነግራችሁ የምችለው ነገር ይሄ ያለባችሁን ኮግኒቲቭ ባያዝ አውጡት፣ ወይም ኮንፊርሜሽን ባያዝ ይሉታል። ምንድን ነው? እኔ አሁን ቆይ የራሴን ስራ ብጀምር እንዲህ ቢያጋጥመኝስ ማለት በጣም ሪስኪ ቢሆንስ አለ አይደል? ለምሳሌ በቀን 1200 መኪና እየተከራየው ራይድ ቢጀምርስ፣ አረ መኪናው ደግሞ ቢጋጭስ ምናምን የሚሉ ስጋቶችን ኮንፊርም ሊያደርጉልን የሚችሉ ሀሳቦችን እንጠብቃለን። ለምሳሌ ቤተሰቦቻችን አይ ችግር የለውም ጀምረው እንዲሉን እንጠብቃለን። ኖ አይሉንም። አብዛኛው ሰው እንደዛ አይልም፣ ያሰጋላ። ምክንያቱም ኖ አይ እንደዚህ ቢሆኑ ይሄ ነገር አፕን ያደርግብሃል። መኪና ተገለበጠብ ማለት ደግሞ መኪናው ሜቢ ኢንሹራንስ ላይኖረው ይችላል። ለዛ የምታወጣው 200 ምናምን ሺህ ብር ለእድሳት ደግሞ አንተን የምትችለው። ስለዚህ በ1200 ብር የጀመርከውን እንትን አጋጅተው 200 ምናምን ሺህ ብር ከምትጀምር አርፈህ በተቀጠርክበት ብትሰራ ይሻላል የሚሉ ሀሳቦች በተደጋጋሚ ስለሚመጡብን ኮንፊርሜሽን ባያዝ አለብን። ላይክ ኮንፊርም ሊያደርግልን የሚችለው ኖ ችግር የለውም ሂድ ለቅቅ የሚለው ልክ እንደ ክርስቶስ ደቀ መዛሙርቱን በተኩሎች መሃል ነው ምልካችሁ እንዳላቸው ሁላ የሚልከንን ኃላፊነት ሰጥቶን ያምንባቸዋለሁ የሚለንን አካል እንፈልጋለን። ስለዚህ ኮንፊርሜሽን ባያዝ ስለሚኖርብን ኮንፊርም ያደርግላችሁ ሰው እንደሌላ አስቡትና ሪስክ ወስዳችሁ ጀምሩት። ሶስተኛው ችግር የሚሆንብን ነገር ፓስት ኤክስፔሪየንሳችን ነው። ለምሳሌ ከዚህ በፊት ትራውማታይዝ ሆናችሁ የምታውቁ ከሆነ አንድ ስራ ጀምራችሁ ቢዝነሱ ፌል አድርጎ ምናምን ከቀረ ራሱን የቻለ ችግር ይመጣል። ግን በችግር ውስጥ ነው አይደል ማደግ የሚቻለው።
እንዳልኳችሁ ነው። እኔ መጀመሪያ ትሬነር ሆኜ የገባው አሁን ትሬነር አይደለሁም እዛ ጂም ውስጥ ወጥቻለሁ። ከዛ ራሱን የቻለ ችግር ነበረው በሰላም ምናምን አይደለም የወጣሁት። ከዛ ግን ወደ ሌላ ለመቀጠል ደግሞ ሞክራለሁ። ከዛ ደግሞ እያለ ይቀጥላል ጋር ነውስ አይደለ ሰው ያልሆነልኝ ነገር ትራውማታይዝ አድርጎኛል ብዬ ዘላለም ዓለሜን ትራውማታይዝ አደረኩ ወደማይለኝ ስራ ትራውማታይዝ እየተደረኩ መኖር አልፈልግም። ስለዚህ ፓስት ኤክስፔሪየንሳችሁ እየጣራችሁ መሆኑ የሚጥር ሰው ደግሞ ፌል እንደሚያደርግ ሊያሳያችሁ ነው እንጂ የሚገባው ወድቃችሁ ልትቀሩበት አይገባም። ሌላኛው ደግሞ ችግር የሚሆነው ከቅጥር ወጥተን እንዳንሰራ የሚያደርገን ነገር ኮንፊደንሳችን ነው፣ ወይም ደግሞ ላክ ኦፍ ፐርሰናል ስኪሎች ማለት ነው። የራሳችን ስኪሎች ቅድም እንዳልኳችሁ ኮሚኒኬሽን፣ ኔጎሺዬሽን ምናምን ስኪሎች በደንብ ያስፈልጉናል። ስለዚህ እነሱን ስኪሎች በደንብ እናዳበር። ኢንትሮቨርት ነን ምናምን ኢንትሮቨርት ነን በቃ ኔቸር ነው፣ ችግር የለም። ግን ኤክስትሮቨርት መሆን ይቻላል። ኤክስትሮቨርትም ኢንትሮቨርት መሆን ይቻላል። አምቢቨረንት ነው ምናምን የሚባሉ መሀል ላይ የሁለቱን ባህሪ የሚይዝ ማለት ነው። እኔ አሁን እንደዛ ነኝ። ብቻዬን መሆን በጣም ነው የሚያስደስተኝ። ከሰው ጋርም ሲሆን የግሩፑን ኢሹ ኮንትሮል አድርጎ መጫወት እችላለሁ። በእርግጥ እኔ ከብዙ ሰዎች ውስጥ ያወጣሁት እንትኔ ነው፣ ከብዙ ሰዎች ያወጣሁት ኤሌመንቶቼ ናቸው እነዚህ። ያደኩት በብዙ ሰዎች እጅ ነው። የብዙ ሰዎችን ባህሪ አውቃለሁ። ቤተሰቦቼ እናቴ አባቴ ምናምን የማያውቁትን ባህሪ እኔ ከተለያዩ ሰዎች ካፕቸር አድርጌያለሁ። ምክንያቱም በልጅነቴ ስለሆነ ያደግኩት ይህ ገና ምንም ባላወቀ አይምሮዬ የያዝኳቸው ትሬቶች አሉ። እነዛን ትሬት እየያዝኩ ከሰው ጋር እየተገባቡ መቀጠል ብዙ ጊዜ አያቅተኝም። የሚገርማችሁ በፊት ራሱ ሰው የምናገረው ቀልድ አያስቀውም፣ ማወራው ቁም ነገር አይሰማውም ምናምን በምላችሁም ሰዓት ሁላ እንደምደመጥ አውቃለሁ። ግን እንዳደመጡኝ እንዳቅ አይፈልጉም። ሚንስ ጀምአው አነስ ተደርጌ ስለምታይ ላይክ ፊዚካሊ ምናምን ወፍራ ምናምን ነበርኩኝና በተለያዩ ነገሮች ይሄ የለም ፊት እንደማላረግ ጀማው እንደማልመጥን ይታሰብ ስለነበረ አሳንሰው ስለሚያዩኝ እንጂ ማወራቸው ነገር ልባቸው እንደሚገዛ ከፊታቸው አነባለሁ። አክሰፕታንሱ እንጂ የሌለኝ ማወራው ነገር ከሰው ጋር ለሰው ማየትም ሆኖ አልነበረም። ሌላኛው በአምስተኛ ደረጃ ልናነሳ የምንችለው ስትረስና አንግዛይቲ ነው። ስትረስና አንግዛይቲን ስናነሳ ማለት ይህ ጭንቀትና ወጥቼ ምን ይገጥመኛል ምናምን የሚለው በጣም ማጥፋት አለባቸው። የሚገጥመው ነገር ማንም የገጠመው ነው። ፈተና አለ ምናምን እርግጠኛ አትሆኑም፣ ሰርቴን አትሆኑም። እነዚህ ነገሮች ይዛችሁ መግፋት በደንብ ያስፈልጋል። ሌላኛው ደግሞ ማኒስክሪፕት አለብን። ይሄ አንኮንሺየስሊ ስለ ገንዘብ የምናስበው አስተሳሰብ በልጅነታችን ስለ ገንዘብ እናስበው ነበር። የመጣ ነው አመጣጥ የለም። ለምሳሌ ገንዘብ አይደለም ዋናው ይሄ ነው ዋናው ይሄ ነው ምናምን እያሉ ያሳደጉን አካላት አሁን ገንዘብ ሜክ እንድናደርግና እንዳናደርግ የራሳቸው የሆነ ተጽዕኖ አላቸው። እኔ አምናለሁ ገንዘብ ምንም የተለየ ነገር እንደማያደርግላችሁ። በዛ ውስጥ ማደግ ገንዘብ ሜክ እንዳታደርጉ ያደርጋል ብዬ አላስብም በምንም ተአምር። ግን የገንዘብ ቫልዩ በጣም የሚያራክሱ ነው። ዋናው መኖር ነው። ላይክ ድህነትን እንደ ጽድቅ የሚያዩ በቃ ድሃን በቃ መንግስተ ሰማያት እንዲቀጥ ተብሎ ቪአይፒ አለው ምናምን ብለው የሚያስቡ ሰዎች አሉና ከነሱ አይነት ፋሚሊ ውስጥ ከነሱ አይነት ሶሳይቲ ውስጥ የወጣችሁ ከሆናችሁ አሁን ላይ ገንዘብ ሜክ ማድረግ ያን ያህል ምንም ለነፍሳችሁም ለስጋችሁ የሚሆን ነገር እንደሌለው ስለምታስቡ ለማድረግ ይከዳችኋል። ይሄን ነገር ከአይምሯችሁ አውጡት። አሁን ይህን ካልንና እናንተ ገንዘብ ሜክ ማድረግ ከቻላችሁ ገንዘብ ደግሞ ሊያመጣቸው የሚችሉትን ክፋቶች፣ ችግሮችን እናውራ። የገንዘብ ክፋቶችን ማለት ነው። የመጀመሪያው ለምኞታቸው አሳልፎ ይሰጣቸዋል። እንዴት ነው ይባላል እኮ በጣም የምንፈልገው ነገር የሚያስፈልገን ነገር አይደለም። ለምሳሌ እኔ ጌሚንግ ፒሲ ካልገዛው ምናምን ቢቀውጨው ነበር መጀመሪያ ላይ ካልገዛው ምናምን ሳይ በደመ ነፍሴ ነው እየሄድኩ ያለሁት። ምንድነው ጌሚንግ ፒሲ እንድገዛ የሚያደርገኝ ምናምን ብዬ ራሴን ስል አይ ግራፊክስ ትማራለህ፣ ቪዲዮ ኤዲቲንግ ትማራለህ፣ ስኪሎች እንዲ ካፕቸር ታደርጋለህ፣ በቃ አላረል ሶሻል ሚዲያው ላይ በደንብ ትገኛለህ፣ ኮንቴንት በደንብ ክሬት ታደርጋለህ። ኦኬ ሁሉም ነገር ሴንስ ይሰጣል። ግን ጌሚንግ ፒሲ አስፈላጊ ነው ምናምን ብዬ ራሴን ጠይቁ። ምኑን ነው የፈለኩት ምናምን 120 ምናምን ሺህ ብር አውጥቼ ለመግዛት ምኑን ነው ያሰኘኝ ምናምን ብዬ ስመለስ ሪዝን አጣሁ። ገዝቻለሁ፣ ስቲል አሁን ይዤ ነው የማወራችሁ። ገዝቻለሁ መግዛት ግን ለራሴ ሁነኛ ሊያሳምነኝ የሚችል ምክንያት ከሰጠሁት በኋላ ነው መግዛት የቻልኩት ወይ ደግሞ የገዛሁት። አንዳንድ እንዴት ነው ገንዘቡ ከያዛችሁት በኋላ አይታችሁት አምሯችሁት የማያውቀው ምግብ አያምራችሁ እንዴ? ቅድም እኮ ብያችኋለሁ። ማርከስ እንደዛ ውድ ነው አይደል? ይሁን ገራሚ ገንዘብ ምናምን ገቢ ካስገኛችሁ በኋላ ማርከሱ 47ኛ ፎቅ ነው ተንጠልጥሎ መብላት ምናምን ያምራል።
ምኞት ጸንሳ ኃጢአትን ትወልዳለች የሚለው መጽሐፍ ቅዱስ ላይ ያለው ጥቅስ ወደዚህ ነው የሚመራ። ገንዘብ ሲኖርህ ካፕቸር ማድረግ ካልቻል፣ ገንዘብ ሲኖርህ እንዴት ነው ገንዘቡን መያዝ ያለብኝ፣ እንዴት ነው ለምኞቴ ተላልፌ መሰጠት የሌለብኝ የሚለውን ስቲል እስካልያዝክ ድረስ ገንዘቡ ካንተ ጋር ሊቆይ አይችልም። ባይዘው ይሄን ሊነግሯቸው አይችሉም። ኮንቴንት ክሬተር ናቸው ብላችሁ የምታስቧቸው ሶሻል ሚዲያ ማኔጅመንት ላይ በጣም አሉ ብላችሁ የምታስቧቸው ዩቲዩበሮች ምናምን ነገር እንደዚህ ሲያወሩ ሰምቼ አላውቅም። አንዱ ጋፕ ማለት እነሱ ገንዘብ ሜክ ስለማድረግ ይነግሩናል እንጂ ገንዘብ ሜክ ካደረግን በኋላ እንዴት ሰስቴን አድርገን እንቆይ የሚለውን አይነግሩንም። ለምንድነው የማይነግሩን? ምክንያቱም ኮርሶች ይሸጡልናል፣ ፕሮግራሞች ይሸጡልናል። ሰስቴን ማድረግ ስለመቻላችን የሚነግሩን ከሆነ የእነርሱን ኮርስ እንዳንገዛ እንሆናለን፣ ወጪም አናወጣም። ለምሳሌ እኔ እንደተመረቅኩኝ ከምርቃቴ የተገኘውን 6500 አንስቼ ኮርስ ተመዘገብኩ፣ ሄሊክስ ምናምን ገባው ተመዘገብኩ። ነሰሰሪ ነው? አይ ገባው፣ ኮርስ ውስጥ ገባው ምናምን አየሁት፣ ተማርኩ። አሪፍ ነው ኮርሱ፣ ግን ወርዛ አያረግም ስል እኔ ደነዝ ሆኜ እንጂ ማለት ነው። ዩቲዩብ ላይ የሚለቃቸው ነገሮች ብሰማ ኮርሱን መግዛት አይጠበቅብኝም ማለት ኮርሱ የሰጠኝ ነገር ኦሬዲ የተሰጠኝ ነበር። ስለዚህ እነዚህ ሰዎች ገንዘቡ እንዴት ነው ሰስቴን አድርጋችሁ የምትቀጥሉት የሚለውን ነገር ስለዚህ ገንዘቡን ሰስቴን አድርጎ ለመቀጠል የሚያስፈልገው ነገር ስነ ልቦናችሁን ማየት ነው። ገንዘባችሁን አትቆጥቡ፣ ምኞታችሁን ግን ቆጥቡት። ገንዘብ እንዳትቆጥቡ፣ ጭራሽ እንዳትቆጥቡ፣ ምኞታችሁን ቆጥቡት። ምኞት ነው ገንዘብን እንድናጠፋ የሚያደርገን እንጂ ገንዘብ በራሱ ጠፊ ነገር ሆኗል። ግን ምኞትህን ገድብ። መቅደም ያለበት ቤተሰብ ከሆነ ለቤተሰብ ሰጥ። መቅደም ያለበት አስራትህ ነው፣ አስራትህን ሰጥ። መቅደም ያለበት የሆነ ነገር አድርግ። ከዛ ውጭ ግን ለምኞትህ ተላልፋ አትሰጥ። ኬክ አምሮሃል፣ ጣፋጭ ነገር አይደል? በቃ ግባና አነስ ያለ ኬክ ብላ። የሆነ ስለ ባቅላባም ብላ። እኔ አሁን ባቅላባ እወዳለሁ። በ50 ብር እንዴት ነው የ300 ምናምን ብር ጣፋጭ ኬክ ብልቼ ሳትስፋይድ ልሆን ይችላል? ይህ ልክ አይደለም። እንግዲህ እንዲህ ነው። አሁን ይህን ቪዲዮ እየቀረጽኩኝ መሀል ላይ ተቋረጠብኝ። ምኑ ጋር እንዳቋረጥኩና አላውቅም ነበር። ገብቼ ቪዲዮን አይቼ ምናምን ያቋረጥኩበትን ያወቅኩትና ለምኞታችሁ ተላልፋችሁ አትሰጡ። ገንዘብ አትቆጥብ፣ ምኞትህን ብቻ ቆጥብ። ምኞትህን ብቻ ቆጥብ። ገንዘቡ የፈለገበት ሊዋል እንዴ። እኔ ምንድነው ገንዘቤን ለቤተሰቤ ባወጣ፣ ለራሴ ለሚያስፈልጉ ነገሮች ባወጣ ማለት ይሄ አሁን እዚህ ጋር እናንተን እዚህ ማወራበት ስታንድ አለ፣ እዚህ ጋር ማይክ አለ፣ ያያዝኳቸዋለሁ፣ ፒሲውን ራሴን የገዛሁት፣ ሌሎች ነገሮች አሉ። እነዚህ ነገሮች ኢንቨስትመንት ናቸው። ዛሬ ላይ እዚህ ጋር ስልኬን ደቅኜ ስታንድ ላይ አድርጌ ማይክ ምናምን አድርጌ ከእናንተ ጋር ላወራ የቻልኩት፣ ሀሳቤ ለእናንተ ሼር ማድረግ የቻልኩት እነዛ ነገሮች እጄ ላይ በመኖራቸው ነው አይደለ? ሰው ኢንቨስት አድርጉት፣ ችግር የለውም። ምኞታችሁን ከገደባችሁትና የምትመኙት ነገር የሚያስፈልጋችሁ ከሆነ ፎከስ አድርጉ። የምትፈልጉት አላልኩም፣ የሚያስፈልጋችሁ ነገር ከሆነ ችግር የለውም። ምኞታችሁ የከፋ አይሆን። ስለዚህ የምንመኘው ምኞት እንጂ ገንዘባችን ችግር አይመጣም ብሏል እኮ ክርስቶስም። ሁለት ጌቶች ልትገዙ አትችሉም። ጌታ ያለው ገንዘብን ነው፣ ግን በገንዘብ በኩል የምትመጣው ምኞት ናት። እዚህ ጋር ገንዘብ ጌታችን ከሆነ ምኞቷ እመቤት ልትሆን ነው ማለት ነው። ስለዚህ እመቤቲቷን ከገደባችኋት ጌታው ያለ እመቤቲቱ መክበር አይችልም፣ መዋለድ አይችልም። ምክንያቱም እመቤቲቱ ምኞት ጸንሳ ኃጢአትን የምትወልድ ከሆነች የምትወልደው ከማን ነው? በገንዘብ ነው። ምኞትን የምታስወግዱ ከሆነ እመቤቲቷ ከሌለች ወንድ መውለድ አይችልም። ገንዘብ ብቻውን ኃጢአት መውለድ አይችልም። ሰው የምትከብሩበት ይሆናል ማለት ነው። በዚህ ኬዝ በደንብ ይዩት። ስለዚህ የመጨረሻ ለመጠቅለያ ሀሳብ የምሰጣችሁ ነገር ምንድን ነው? አሁን ካምፓስ ያላችሁ፣ ካምፓስ ለመግባት እያሰባችሁ ያላችሁ፣ ከካምፓስ የወጣችሁም ስራ ላይ ያላችሁ ሰዎች ፕሊስ ያላችሁን ነገር በመስጠት ጀምሩት። ያላችሁን ነገር በመስጠት የምታገኘው ትርፍ እያደገች ወደፊት ተጠቅማችኋለች። የራሳችሁ ነገር ቢውልድ ማድረግ ትችላላችሁ። ፕላስ አሁን ቅጥር ላይ በጣም ችግር የሚሆነው ነገር ምንድን ነው? አለቃ አለባችሁ። በዚህ ሰዓት ብትገቡ ብትወጡ ምናምን ነገር የሚቀየም ሰው አለባችሁ። ከደሞዛችሁ ሊቀንስ የሚችል ሰው አለባችሁ። ኢቭን በአመት ውስጥ የሆኑ ሊቭ
ፔሪዶች ሊኖሩ ይችላሉ፣ የመውጫ ጊዜያቶች። ለምሳሌ በአመት 24 ወይ 12 ምናምን ጊዜያት መውጣት ሊፈቀድል ይችላል፣ ወይም በወር አንዴ ማለት ነውና እነዛን ጊዜያቶች ሚስ ካረክ ታምህም ቢሆን ምንም ቢሆን ልትቀር አትችልም። ሶ ካንተ በላይ የሆነ አለቃ አለብህ። ያ ሰው ባይዘው በሆኑ ጊዜያቶች ከትምህርት ተስፋ ቆርጦ የራሱን ነገር ቢውልድ አድርጎ ከዛ አንተ የሱ ቤት ነው የገባህ ወይም የሱ መስሪያ ቤት ውስጥ ገብተህ ቆንጆ ግሬድ ሰቅለህ ምናምን ነው እያገለገልከው ያለው። በእርግጥ ተምረውም ሰርተው ምናምን የራሳቸውን ነገር እየጀመሩ ያሉ ሰዎች አሉ። ግን አብዛኛው የምንማር ሰዎች አብዛኛው ቅጥር እንደ ላይፋችን በቃ ካልተቀጠርን አንኖርም የምንል ሰዎች ሜንታሊቲያችን ይሄ ይሆናል። በጣም ዲፔንደንስ ያለብን እንዴ ተውት። ሌላውና ለትራንስፖርት የሚወጣው ወጪ ከ2 እና 3 ሺህ ከዛም በላይ ይመጣል በስርዓት ካሰላችሁት። ወር ደሞዛችሁን 1/4 ምናምን ከወሰደባችሁ 1/3 1/4 ምናምን ከወሰደባችሁ ኢማጂን። ስለዚህ በትናንሽ ነገሮች ብንጀምር እኛው እዚህ ሆነን ሰርቪስ መስጠትን ብንማር የራሳችን የሆነ ነገር ቢውልድ ማድረግ እንችላለን ብዬ አምናለሁ። እኔ በምሰራበት ሙያ ላይ በተለይ መስራት የምትፈልጉ ሰዎች፣ ጋይድ እንዳረጋችሁ ሀሳብ እንድሰጣችሁ የምትፈልጉ ሰዎች ካላችሁ ኢንቦክስ አድርጉኝ። ዲስክሪፕሽኑ ላይ ፎርሞር ሚል ኮንታክት አለ። በቴሌግራም ልታዋሩኝ ይችላላችሁ። ዩዘሬን ተጠቅማችሁ የተሻለ ቦታ ላይ ደርሻለሁ እያልኩ አይደለም። ገና ለመሮጥ ለመራመድ ኢቭን ዳዴ ለማድረጉ አልቻልኩም። ገና ወደ ሀሳብ ላይ ነኝ። እኔ ገና ነኝ። አብረን እንየው፣ አብረን መንገዱን እንየው፣ አብረን እንደግበት ለማለት ነው። በዚህ ሀሳብ ማትስማሙ ካላችሁ ኖ ይሄ ነው ልኩ፣ እንደዚህ ብትል አሪፍ ነበረ፣ እንደዚህ ማድረግ ነው የሚሻለው፣ እኔ እንደዚህ ሆኜ እንደዚህ ያጋጥሞኛል የምትሉ ሰዎች ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ቪዲዮ ለብዙ ሰው ይጠቅማል ብዬ አስባለሁ። ብዙ ሰዎች እንዲያዩት ላይክ አድርጉ፣ ለሚጠቅመው ሰው ደግሞ ሼር አድርጉለት። ፕሊስ እርስ በርስ ተጠቃቀሙ፣ ነቃ ብለን እናስብ። ቪዲዮ ለሚጠቅማቸው ለብዙ ሰዎች ሼር አድርጉላቸው። ሰብስክራይብ ማድረጋችሁን ደግሞ አትርሱ። እንደዚህ አይነት ቪዲዮዎች በቀጣይነት እንድሰራላችሁ የምትፈልጉ ሰዎች ፕሊስ ኮሜንት ሴክሽን ለእናንተ ነው የተዘጋጀው፣ አሳውቁኝ። አመሰግናለሁ።